ስለዚህ ጽድቅ ሆኖ ቢቆጠርልን እንዴት ነው ለኛ? አብርሃም እንዳመነው ካመንክ ትክክል፣ ለአንተም ጽድቅ ነው። አብርሃም እንዳመነው ለምን አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረ ይላል አይደል? አንተም ጽድቅ ሆኖ እንዲቆጠርልህ አብርሃም ያመነውን ማመን መቻል አለብህ። ስለዚህ ምንድን ነው በእምነት እንጂ በስራ አይደለም። ያ ማለት ደግሞ ስራ አያስፈልግም አይደለም። ለምን መሰለህ? አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው መጽሐፉ ራሱ አብርሃም የዳነው በስራውም ጭምር ነው ስለሚል ራሱ እዛው ላይ ከፈለክ ያዕቆብ ላይ ክፈተው። ያዕቆብ መልእክት ላይ ምዕራፍ 2 16 እስከ 17 ያለው እስቲው ምን ይላል? ምን ይላል? እናንተ አንዱ በጎዳና ሄዱ እስቲ። እሺ ወይም ተከታተለኝ እኔ ላንብብልህ ከ15 ጀምረና ወንድም ወይም እህት ራቆታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እነዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስለዚህ አንድ ሰው ለመዳን ካስፈለገ ከእምነቱ ጎን ለጎን ምን ያስፈልገዋል ወዳጄ? ስራ ያስፈልገዋል። ለምሳሌ አሁን አንተ አላህ የኔ አምላክ ነው ብዬ አምኛለሁ፣ ይሄን በማመኔ ብቻ አልድንም ወይ ካልከኝ አንድ ሐሳብህ ከኔ ጋር ይሁን፣ አትድንም እልሃለሁ። ለምን አላህ አምላኬ ነው ብዬ አምኛ አይደለም ወይ ስትለኝ፣ አዎ አምነሃል። እምነትህ ግን ትርጉም የሚኖረው አላህ አምላኬ ነው ብለህ እንዳመንከው ስታመልከው ነው። ካላመለከው ካልተገዛኸው አምኛለሁ ማለት ትርጉሙ ምንድነው? ወይም ዝሙት ኃጢአት መሆኑን አምናለሁ አልክ፣ ካልራቅከው ትርጉም የለውም። ዝሙት ኃጢአት መሆኑን ያመነ ሰው ምን ማድረግ አለበት? መራቅ አለበት አይደለም? እንደዚሁ ደግሞ አላህ አምላኬ ነው ብሎ የተቀበለ ሰው ማምለክ አለበት። ካልሰገድክለት፣ ካልጾምክለት፣ ባዘዘ ትእዛዝ መሰረት ቀጥ ካላል እምነት ትርጉሙ ምንድነው? ሁለተኛ ደግሞ መረዳት ያለብህ ማመን ብቻውን ይበቃልማ ካልን ማመን የልብ ስራ ነው አይደለም? አስመሳይ መናፍቃንና ታራ እውነተኛ አማኝ በምንድን ነው የሚለየው? የልብን ከፍተን ማየት አንችልማ። ተግባር ላይ ሲመጣ ነው የሚለየው። እውነተኛ አማኝ ከልቡ ካመነ ውጭውም ይስተካከላል። ከውስጡ ግን ሳያምን አምኛለሁ ቢል አስመሳይ ውጭውም ይበላሻል። ስለዚህ ነብዩ መሐመድ ምን ይላሉ? ልብ በሰውነታችን ውስጥ ቁራጭ ስጋ አለች፣ ልብ ተብላ የምትጠራ እሷ በእምነት የተስተካከለች ጊዜ ሰውነትን በአምልኮ ስርዓት ይስተካከላል። እሷ ስትበላሽ ሰውነት ይበላሻል ብለዋል። ከዚህ ተነስተን ምን እንላለን? በእስልምና አንድ ሰው ለመዳን ማመንም መስራት የሚጠበቅበታል በቻለው መጠን ነው። እምነትን ከስራ መገንጠል አይቻልም ለማለት ነው። ተረዳኸኝ? እንደዛ ከሆነ አሁን ያሉት ቦታ ጠቅሰዋል። አብርሃም ለመዳን አምኗል። በስጋ በሰው ማሳያት ካለው በስራ ይገለጣል። ያ እምነቱ ማለት ነው። ምን አልከኝ? ያመነ እምነት በስራ መገለጥ አለበት። ትክክል። እሺ አሁን ይሄን ቦታ እነሱ የጠቀሱትን ቦታ ከመጽሐፍ ቅዱስ ታምናላችሁ? በመጽሐፍ ቅዱስ ውስጥ ቅድም እንደተናገርኩት እውነት የሆኑ የአላህ ቃላቶች አሉ፣ ትክክል ያልሆኑ ሰዋዊ ሐሳቦች አሉ። መሰረቱ ከአላህ ዘንድ የመጣ መሆኑን ብናምንም ዛሬ ባለበት ይዘት ግን ተበርዟል ስለምንል አንቀበለውም ነው። ማጣቸው ነው የምትቀበሉት? ቁርአን ጋር ከተስማማ ትክክል። እንደዛ ከሆነ መጽሐፍ ቅዱስ ሁሉንም አለመቀበል ነው። አንዱን መርጣችሁ አንዱን እንዲቀበሉ ነው። የመምረጥ ጉዳይ ሳይሆን የመበረዙ ጉዳይ ነው። ምክንያቱም አንድ ሰው ለምሳሌ እውነት ሊናገር ይችላል፣ ሊዋሽ ይችላል። ሲዋሽ ስላገኘው የተናገረው እውነት ሁሉ ውሸት ነው ማለት አይደለም። ወይም አንድ ቀን እውነት ስለነገረ ቢዋሽም እውነተኛ ነው ማለት አይደለም። በመጽሐፍ ቅዱስ ውስጥ መሰረቱ የአላህ ቃል ቢሆንም የሰው እጅ ገብቶበታል። ከጊዜ በኋላ ተበርዟል። ከተበረዘ እውነትም አለ፣ እውነት ያልሆነም አለ። ታዲያ እንዴት ነው የምትቀበሉ ስትለን መመዘኛችን ቅዱስ ቁርአን ነው። በቁርአን መነጽር አይተን ነው ትክክሉን የምንቀበለው። ለምሳሌ ኢየሱስ ከድንግል መወለዱን መጽሐፍ ቅዱስ ይናገራል። ውሸት ነው ማለት አንችልም። የጌታ አላህ ቃል የተናገረው እውነት ነውና ማለት ነው። ሌላ ቦታ ያለውን ስታራ ለምን አትቀበሉ ስትለን ከመሰረታዊ አምልኮ ጋር የሚጋጨውን አንቀበለውም ነው። አላህ አንድ ነው ለምሳሌ ከሚለው እምነት የሚወጣ ትምህርት አንቀበልም። አንድም ሶስትም ነው ብትለኝ አንተ ከአንድነቱ ውጪ ሌላ እንደሌለ ስለማውቅ ትክክል አይደለም ነው የሚለው። አላሁ አክበር
የምትፈልጉ ካላችሁ ሌላ ጥያቄ መጨረሻ አንድ ሰው እሺ፣ አንድ ሰው መጨረሻ ጥያቄ ያለው ሰው ወሳኝ ጥያቄ አለ የሚል ሰው ካለ መጨረሻ አንድ ጥያቄ እናስተናግዳለን። ሻሃዳ የምትፈልጉ ሻሃዳ ያዙ ኢንሻአላህ። እሺ አለ እሺ